ሰማይ መንገድ የሌት በራሪ የልቤን አርጋኖን በደመና መስኮት ዘልቀሽ ንገሪ። ኢቢኤስ ትልቅ ስህተት ተሳስቷል። እንግዲህ በዚህ ሰዓት የቴዲ አፍሮ አልበምን በሚመለከት ሰበር ዜና ተሰምቷል። አፍሪካን አንድ ለማድረግ የሞከረ ህዝብ ለራሱ አንድ መሆን አቅቶት ስቃይ ውስጥ ነው ያለው። በአሁኑ ሰዓት ዘውዳ እየበላን አገር ለማስቀጠል አይቻልም። የሚያሳዝን ትውልድ ነው። የዛ ትውልድ አካል ስለሆነ ነው በዚህ አይነት ጉዳይ ላይ እንድናተኮር ግድ ይሆናል። እሷም ምን የመሰለ ቬሎ የሚመስል እንደሚጎተት ልብስ ከዛን እጇ እንደዚህ ይዞት አዶንያስ ታውቁታላችሁ መቼም እሱ ቪአይፒ ነገር የሱ ነው የግሉ ነው። እጇ እንደዚህ ይዞ ከሊሞዚን እንደዚህ እጇን ይዞ እንደዚህ አርጎ ያወጣታል። እንደዚህ አርጎ አውጥቶ ከዛን እናቷ ጋር ሲደርስ እናቷን ጠየፈቻት። እናትሽን ያላከበርሽ የተጠየፍሽ ታዲያው በምን ነው እስቲ አሁን ተዋት ብዬኔ አሁን ስላንቺ ማወር እውነት ቪዲዮ ለጃኒ ታርሱልኛላችሁ። ሁላችሁም ለጃኒ ወሳኝ ቪዲዮ ነው። ሁሉም ሊያዳምጠው የሚገባ ቪዲዮ ነው። ለጃኒ ታርሱልኛላችሁ። ሰላማችሁ ይብዛልኝ የተከበራችሁና የተወደዳችሁ የዩቲዩብ ቻናል ቤተሰቦች፣ የኢትዮጵያውያን ኤርትራውያን እህት ወንድሞች፣ በአገር ውስጥም በውጭም ያላችሁ በቅድሚያ እንደተለመደው የከበረ ሰላምታዬን እያቀረብኩኝ ዛሬም ካላዲስና አነጋጋሪ ጉዳዮች ጋር ተመልሼ መጥቻለሁ። ቪዲዮ ላይክ በማድረግ እንዲሁም ለቻናሉ አዲስ ሆናችሁና የዚህ ቻናል ቤተሰብ ያልሆናችሁ ቻናሉን ሰብስክራይብ በማድረግ እና የዚህ ቻናል ቤተሰብ በመሆን በተጨማሪም ቪዲዮዎቹ ላይ ያላችሁን ማንኛውም ሐሳብ አስተያየት፣ ወንድማዊ እህታዊ ምክራችሁን ኮሜንት ሴክሽን ላይ በማጋራት ነገ ጥሩ የተሻሉ ማራኪ ስራዎችን ይዤ እንመጣ አበረታቱኝ። ወደ ቪዲዮዎቹ ቦምቦክላ ሌትስ ጎ። እሷም ምን የመሰለ ቬሎ የሚመስል እንደሚጎተት ልብስ ከዛን እጇ እንደዚህ ይዞት አዶንያስ ታውቁታላችሁ መቼም እሱ ቪአይፒ ነገር የሱ ነው የግሉ ነው። እጇ እንደዚህ ይዞ ከሊሞዚን እንደዚህ እጇን ይዞ እንደዚህ አርጎ ያወጣታል። እንደዚህ አርጎ አውጥቶ ከዛን እናቷ ጋር ሲደርስ እናቷን ጠየፈቻት። እናትሽን ያላከበርሽ የተጠየፍሽ ታዲያው በምን ነው እስቲ አሁን ተዋት ብዬኔ አሁን ስላንቺ ማወር እውነት እሺ ጭባ ባለጌ ለናትሽ እንደ አይነት ንቀት ከአንድ ሁለት ጊዜ ያሳይተሽናል። እና ማና ባይ ስለሆንሽ ነው እኛ ላንቺ ልክ ናት ልክ አይደለችም ብለን ከእንግዲህ ላንቺ እጄን እንደዚህ ያላነሳም ነው የምልሽ ባለጌ። እናትሽን ያላከበርሽና ምታፍሪ ለኔ ምን አባሽ ልታረጊልኝ? ልቃሚ ቁንጫ ንፍጣ ማሐይር ደደብ ከአዶንያስ ላይ ተልጠሽ ውረጂ በሰላም ሂጂ ውረጂ። ጆን እንኳን ተላቀቀሽ ቆሻሻ ንፍጣ። የሰው እናትና የሰው አባት ላይ ነው እንደምትኮሪው። ልክ እናትና አባቲ ሲሄዱ እና አክስቲ ስትሄድ ልጅ አዝላ በአንሶላ ነው አክስቷ ራሷ አዝላ የመስጣችው ልብስ። ልክ እነሱ እንደሄዱ ከና አዶንያስ ቤተሰብ ጋር ፏብልጭ ዋያ ማለት ጀመረች። ከስ በጣም ሃይ እንዴት ነው በአዶንያስ እናት ምትኮሪው? አረ ጆን ዳንኤል እግዚአብሔር ነው የሰጠረ የእውነት እንዴ። እኔ ካንተ ጋር ነኝ ጆንዬ። እሺ እንዴ ለቀምቃሚ ክብርን ነው የምትነካ። ሽት ሰው እንደ በእናቱ ያፍራል ነው። እናትሽ የናዮን እናት እንድትመስል ትፈልጊያለሽ። ከሌለሽ ከታ ታመጫለሽ? እከካ አግድም አደግ ግራ አደግ አንደር ዘ ቴብል አደግ ኒር ዘ ቴብል። በእንግሊዘኛ ነው ሰድቦሷ ኑሮውን ማክበድ። እቺ የእንግሊዘኛ ሽፍታ እሺ ቢትዊን ዘ ቴብል የሆነ ሴትዮ። ያለንበት ሰሞን እንግዲህ የበዓል ሳምንት ወይም ፋሲካን እያከበርንበት የነበረ ሳምንት እንደሆነና ቃለን የፋሲካ በዓል ካለፈ ጥቂት ቀናቶች ነው የተቆጠሩት። ታዲያ ከዚሁ ጋር በተያያዘ እንግዲህ እነዚህ ወጣት ኮንተንት ክሬተሮች ታዋቂዎቹ ጃኒና አዶናይ ማለት ነው ቤተሰቦቻቸውን ሰብሰብ አድርገው በዓልን ሲያከብሩ የሚያሳይ አንድ ቪዲዮ አጋርተው ነበረ በማህበራዊ ድረገጽ መተግበሪያዎቻቸው ላይ። ታዲያ ይህም ቪዲዮ ከብዙዎች እንደተለመደው ብዙዎች የተመለከቱትና ከብዙዎች
እይታ ያገኘ ቪዲዮ ነበር። ታዲያ ይሄንን መነሻ በማድረግ ነበር እቺ ሴትዮ ወይም ደግሞ አሁን የተመለከትነው ቪዲዮ ላይ የማይሆን ነገር ጃኒ ላይ ሲሰነዘርባት የነበረው ማለት ነው። እንዴት ካላችሁኝ እንግዲህ እነዚህ ወጣት ኮንተንት ክሬተሮች ቤተሰቦቻቸውን እየረዱ ያሉ ሰዎች ናቸው ይመስለኛል። የጃኒ እናትና አባት አሁን ላይ ወጣቶች የሚከተሉትን ስታይል አይነት ይዘው እንዲመጡ የፈለጉ ሰዎች ናቸው። ልጅቷን በምክንያት እንደዚህ ከስራዋ ላይ ያቋርጣት እየሞከሩ ያሉት ብዬ አስባለሁ። ምክንያቱም እንግዲህ ኢትዮጵያ ውስጥ እንዳደግንበት ባህላችንም እናት እንደ እናት አባት እንደ አባት ነው መሆን ያለበት። እነዚህ ሰዎች ደግሞ የሆነ ያለፉበት የኑሮ ዘይቤ አለ። ብቻ ሐሳቡን ከማራዝመው አንድ ቪዲዮ አለ የሁላችንም ሐሳብ ይስማማበታል ወይም ደግሞ የሁላችንም ሐሳብ ያጠቃልላል ያካተተ ነው ብዬ ያሰብኩት። እስኪ እሱን ተመልክተን እንመለስ። ቪዲዮ ለጃኒ ታርሱልኛላችሁ። ሁላችሁም ለጃኒ ወሳኝ ቪዲዮ ነው። ሁሉም ሊያዳምጠው የሚገባ ቪዲዮ ነው። ለጃኒ ታርሱልኛላችሁ። ጃኒ በጥንቃቄ ታዳምጭኛለሽ ማለት ነው። ተመልከች፣ እናትና አባትሽ በጣም በሚገርም ሁኔታ ዛሬ መናገር የምፈልገው ጃኒን ብቻ ሳይሆን እናንተንም ጭምር ነው። በደንብ አድርጋችሁ አዳምጡኝ። ይሄን ቪዲዮ የምትመለከቱ ሰዎች ጃኒ ለምን እናትና አባቷ እናቷ ለምን አጭር ቀሚስ አላደረገችም፣ ለምን ዊግ አልቀጠለችም ብላችሁ ጃኒ ልትበሏትና ከሶሻል ሚዲያ ለማስወጣት ስትታገሉ እያየው ነበር። በጣም ያሳዝናል። ተመልከቱ፣ ጃኒ ከገጠር መጣ ለእናትና ለአባቷ ቤት ገዝታለች። በሶሻል ሚዲያ ከ2.8 ሚሊዮን በላይ ተከታይ አላት። በአሁኑ ሰዓት የፈለገችውን ትበላለች፣ የፈለገችውን ታደርጋለች፣ መኪና አላት፣ የፈለገችበት ትሄዳለች። ከዚህ በላይ ስኬት አለ? ምን ያህሎቻችሁ ናችሁ እናትና አባቶቻችሁን አትርዱ፣ ገንዘብ አትስጧቸው? እነሱ አንድ ጭልፋ ወጥና አንድ እንጀራ ይበቃቸዋል። ምን ያህሎቻችሁ ናችሁ እናቶቻችሁን አንገት ያስደፋችሁት በክፉ ማንነታችሁ እየሰረቃችሁ ሺሻ እየሳባችሁ? እንግዲህ እርቃንሽን ወተሽ ሶሻል ሚዲያ ላይ ወተሽ ለእናትና ለአባት ሳታስቢ ክፉ ማንነት ክፉ ስድብ እየተሳደባችሁ ምን ያህሎቻችሁ ናችሁ እናቶቻችሁን አባቶቻችሁን በክፉ ማንነታችሁ በክፉ ስራችሁ አንገት ያስደፋችሁት? ለእናትና ለአባቶቻችሁ ገንዘቡስ ይቅር፣ ብሩስ ይቅር፣ ዳይመንዱስ ይቅር። ለእናንተ የምትፈልገው እናትሽ አባትሽ ከአንቺ የምትፈልገው አንቺ ትልቅ ቦታ ደርሰሽ በመልካም ስብዕና በመልካም ስርዓት ትልቅ ቦታ ደርሰሽ ማየት ነው የሚፈልጉት። ለነሱ አንድ እንጀራና አንድ ጭልፋ ወጥ ይበቃቸው ነበረ። አባትና እናቶቻችሁን በክፉ ስራችሁ በየማህበሩ በየእድሩ አንገት ያስደፋችሁት፣ በየሰፈሩ የእከሌ ልጅ እየተባለች እናት አባቶቻችሁ የተሰደቡት በእናንተ ምክንያት። ጃኒ ለእናቷ ዊግ አልቀጠለችም፣ አጭር ቀሚስ አላስለበሰችም ትላላችሁ። ጃኒ ከገጠር መጣ፣ ተመልከቱ፣ ህይወቷን ቀይራ የራሷን ለእናትና ለአባቷ ማረፊያ አበጅታ በሶሻል ሚዲያ ከ2.8 ሚሊዮን በላይ ተከታይ መድረስ ከዚህ በላይ ስኬት የለም። በርካቶች የሰው እድገት የሰው ስኬት የማትወዱ ትንሽዬ እንከን ሲገኝ ሰውን ለመጣል ታትራችሁ የምትነሱ ሰዎች ህይወታችሁን ቀይሩ። ለአዶናይ አትመጠንም፣ እቺ አዶናይ ሚስት አትገባም ስትሉ ስታቦኩ ምትሉ ስራ የሌላችሁ ኢትዮጵያውያን ተነሱ፣ ስሩ። ጊዜው የሥራ ነው፣ የመለወጥ ነው። በሰው ስኬት የሚረበሽ ሰው መቼም ስኬታማ አይሆንም። እግዚአብሔር ልቡን ያውቃል። ለዚህ ነው እናትና አባቶቻችሁ የናንተ 50 እና 30 ሺህ ብር የምትገዙት ዊግና ቀሚስ ወይ ደግሞ የሆነ 100 ሺህ ብር የሚሰጥ ሱፍ አይደለም። እናትና አባቶቻችሁ ሁሌም የሚኮሩት የሚደሰቱት እናንተ ትልቅ ደረጃ ደርሳችሁ ተለውጣችሁ ሀገርንም ቤተሰብንም ራሳችሁንም ስታስጠሩ እንጂ የናንተ ቁሳዊ አካል አይደለም ያስደስታችሁ። በማንነታችሁ በስነ ምግባራችሁ በክፉ ማንነታችሁ ስንቶቻችሁ ናችሁ ቤተሰቦቻችሁን አንገት ያስደፋችሁ? እንደናንተ አይነት ሰዎች ናቸው ለሀገርም ለቤተሰብም ጠር። እንደዚህ አይነት ጥሩ ሰዎች ሲወጡ ወይም ደግሞ ወጣቶች ብዙ ቻሌንጆችን አልፈው ጥሩ ስራ ሰርተው እዚህ ላይ ሲደርሱ ለመጎተት የምትጥሩ ሰዎች እባካችሁ ከእንደዚህ አይነት ስራዎቻችሁ ተቆጠቡ። ምንም አይጠቅማችሁም። ሰማይ መንገድ የሌት በራሪ የልቤን አርጋኖን በደመና መስኮት ዘልቀሽ ንገሪ። እንግዲህ ከዓለም ጥግ እስከ ዓለም ጥግ ብዙ አድናቂዎች ያሉት ተወዳጁ ድምፃዊ ተወዳጁና አንጋፋው አቀንቃኝ ቴዲ አፍሮ አዲሱ አልበም ነገ ይለቀቃል። ታዲያ ከዚህ ጋር በተያያዙ የተለያዩ አወዛጋቢ መረጃዎችን እንግዲህ በሰዓታት ልዩነት እየተደመጡ ይገኛሉ። በዚሁ በማህበራዊ ድረገጽ መተግበሪያዎች መንደር ማለት ነው። እስኪ ምንድነው ያጋጠመው ይህ አልበም? በዚህ ሰዓት የቴዲ አፍሮ አልበምን በሚመለከት ሰበር ዜና ተሰምቷል። በጉጉት የሚጠበቀው የቴዲ አፍሮ
አዲስ አልበም ኢትዮሪካን አስመልክቶ ማክሰኞ ሚያዝያ 6 ቀን 2018 ዓ.ም ሊሰጥ የነበረው ጋዜጣዊ መግለጫ በይፋ ታግዷል ሲል ዘሀበሻ አስነብቧል። የዘሀበሻ ምንጮች እንዳረጋገጡት ቴዲ ከተለያዩ ጋዜጠኞች ጋር የሚያደርገውን ይህንን መግለጫ በቀጥታ ለማስተላለፍ ከአርቲስት ቲቪ ጋር አስቀድሞ ስምምነት ተፈራርሞ ነበር ተብሏል። ይሁን እንጂ ጉዳዩ የሚመለከተው አካል የቴሌቪዥን ጣቢያው ይህንን ፕሮግራም እንዳያስተላልፍ ጥብቅ እገዳ በመጣላቸው የቀጥታ ስርጭቱ እንዲቋረጥ ተደርጓል። በብዙዎች ዘንድ በጉጉት የሚጠበቀው ኢትዮሪካ አልበም ገና በይፋ ሳይለቀቅ ከወዲሁ በመላ አገሪቱ መነጋገሪያም ሆኗል። በቪዲዮ ላይ እንደተመለከትነው እንግዲህ የኢትዮሪካ የተባለው አዲሱ የቴዲ አፍሮ አልበም እንግዲህ አንጋፋው ዝነኛው ሁላችንም እየጠበቅነው ያለ አልበም መሆኑ ይታወቃል። ከዚሁ ጋር በተያያዘ እንግዲህ ትንሽ ሰጣ ገባ የፈጠረው ወይም ደግሞ ውዝግብ የፈጠረው ጉዳይ ምንድነው ካላችሁኝ የጋዜጣዊ መግለጫ ወይም ደግሞ ስለ አልበሙ የሚደረጉ ጋዜጣዊ መግለጫዎች መከልከላቸው ነው። የተለያዩ ወሬዎች በማህበራዊ ድረገጽ መተግበሪያዎች ላይ እየተናፈሱ ይገኛሉ። እንግዲህ ተወዳጁ አርቲስት ቴዲ አፍሮ በዚህም ሆነ በዛ አልበሙን እንግዲህ ነገ ይለቀዋል ብለን እየጠበቅን እንገኛለን። ታዲያ እንግዲህ ስሙን ካነሳን አይቀር ከሙዚቃ ስራዎቹ ባለፈ በተለያዩ መድረኮች ላይ የሚያነሳቸው ኢትዮጵያዊ ሀሳቦች ከብዙዎች ተወዳጅነት እንዲያገኝ እንዳረጉት እንግዲህ ሁላችሁም ታውቃላችሁ። አፍሪካን አንድ ለማድረግ የሞከረ ህዝብ ለራሱ አንድ መሆን አቅቶት ስቃይ ውስጥ ነው ያለው። በአሁኑ ሰዓት ሰውዳ እየበላን አገር ለማስቀጠል አይቻልም። የሚያሳዝን ትውልድ ነው። የዛ ትውልድ አካል ስለሆንን ነው በዚህ አይነት ጉዳይ ላይ እንድናተኮር ግድ የሆነው። ላይ አንድ ህዝብ እንደ አገር ሲኖር ብዙ ጊዜ የተለፋበት የተቀባበለ የትውልድ ቅብብል ውጤት ብዙ ዋጋ ተከፍሎበታል። በተለይ የኛ አባቶች የከፈሉት ዋጋ እንደዚህ በቀላሉ የሚጠቀስ አይደለም። በጣም ጨዋ ሰዎች ነበሩ። በጣም ግንዛቤያቸው ሰፊ ነበር። የመረዳት አቅማቸው ከፍተኛ ነበር። በጣም የሰለጠኑት አገር ልጅ ላይ ያሉት ሰዎች ጭንቅላት የሚፈትሽ ስራ ነው የሚሰሩት የነበረው። በጀግንነት በጦር ሜዳ ብቻ ድል ያደረጉ ሰዎች አይደሉም። የመንግስታቱን ማህበር ጉባኤ የፈተኑ በሀቅ የቆሙ በወረቀት ላይ የተፈረመውን ነገር ለማስፈጸም የጸኑ ጨዋ ሰዎች ነበሩ። ፈትሸዋቸዋል፣ በርብረዋቸዋል። እነዛ ሰዎች እኮ እንዲህ አይነት አባቶች ክብር ሳይሰጣቸው የምንኖርበት አገር ላይ እንዲህ አይነት ልጆች ሊፈጠሩ አይችሉም። የሰው ዕዳ እየበላን አገር ለማስቀጠል አይቻልም። ይሄ ነው እንደ ሀገር የገጠመን ችግር ብዬ የማምነው። ወጣቶች ወዴት እንደሚሄዱ የሚያሳይ ደግሞ ያለፈው ክፍል እነሱ ላይ ያተኮረ አካሄድ የለውም እና መጀመሪያ ሀገር ማዳን ነው ቅድሚያ የሚሰጠው ነገር። ሁሉ ነገር ቅደም ተከተል አለው። የመጀመሪያው ምንድነው? ኢትዮጵያዊነትን ማዳን ያስፈልጋል። ኢትዮጵያዊነት ካልዳነ ማንም የሚኖርበት ሀገር አይፈጠርም እዚህ ቦታ ላይ። ስለዚህ ኢኮኖሚያዊ ለውጥ ሊመጣ የሚያስፈልገው ነገር ለማድረግም ህዝብ መተባበር አለበት። አድዋ ላይ በአንድ ላይ ያዘመትከውን ኃይል በዛ ኃይል ወደ ልማት ለማሳተፍ ይቻላል። መንገዱም ይሄ ነው እና እንደዚህ አይነት ያካሄድ ጉድለቶች አሉ። ሁለተኛ ልጆች ተምረው ተሻሽለው መለወጥ ይፈልጋሉ። ወጣቶች መንገድ የሚያሳያቸው ይፈልጋሉ እና የሚያሳዝን ትውልድ ነው። የዛ ትውልድ አካል ስለሆንን ነው በዚህ አይነት ጉዳይ ላይ እንድናተኮር ግድ የሆነው እና ለወደፊቱ ለሀገር የምመኘው ኢትዮጵያ ልጆቿ የተባበሩባት ሀገር፣ ለሀገር የለፉ ሰዎች የሚከበሩበት ሀገር፣ ለሀገር የለፉ ሰዎች ሲከበሩ ለሀገር የሚያስከብር ስራ የሚሰሩ ልጆች መፈጠር ይችላሉ። ከምንም በላይ ግጭቶችን አስወግደን በይቅርታና በምህረት በፍቅር በአንድነት ይሄንን መሰረት ያለው ህዝብ ወደ ዘላቂ ጉዞ ለመውሰድ ትልቅ መነቃቃትና መነሳሳት ያስፈልጋል እና ኢትዮጵያዊነት ሩቅ እና የሁላችን ኑሮ መሻሻል አለበት። ለዚህ ደግሞ ሁላችንም መተባበር አለብን። እንድንተባበር ካልቻልን፣ ታሪክ ካልተደገፈ፣ ማንነት ካልተደገፈ፣ አንድነት ካልተደገፈ፣ መቻቻል ካልተደገፈ፣ መቀራረብ ካሌለ እንዴት ተደርጎ ነው መሄድ የሚቻለው? አፍሪካን አንድ ለማድረግ የሞከረ ህዝብ ለራሱ አንድ መሆን አቅቶት ስቃይ ውስጥ ነው ያለው በአሁኑ ሰዓት። በሚያስገርም ሁኔታ ዩናይትድ ስቴትስ ኦፍ አሜሪካ የሚባል ሀገር ቁጭ ብለው የተባበሩ ህዝቦችን ዋጋ የተካፈሉ
ገና እዚህ መብላት ያቃትን የራሳቸው ወገኖች ላይ እንደገና መከፋፈልን የሚሰብኩ ሰዎች አሉ። መብታቸው ሊሆን ይችላል። አደገኛ መሆኑን ግን ሳይነገር አይታለፍም። ስለዚህ እኛ ሰላም እንፈልጋለን፣ አገራችን እንወዳለን። ኢትዮጵያዊነት ቀለሙ እንዲዘባረቅ ተደርጎ እንደቀረበው አይደለም፣ ረቂቅ ነው፣ የሚጠቅም ነው። ለኛ አይደለም ለሌሎችም የሚጠቅም ነው እና አይደለም ኢትዮጵያኖች ተባብረው ለኛ መሆን ብቻ አይደለም፣ በጽኑ እንቅልፍ ለወደቀው ለሰፊው አፍሪካም ትልቅ አቅም የሚሰጥ የሚያፈናጥር ህዝብ ነው። እንዳይራመድ ሆኗል። ይሄን የማዳን ደግሞ የኔም የእናንተም ሁላችንም ተግባር ነው ብያለሁ። ቴዲ አፍሮ እንግዲህ ሁላችንም አልበሙን እየጠበቅን እንገኛለን። ከሙዚቃዎቹ ባለፈ አሁን የተመለከትነውንና መሰል ሀሳቦቹ በብዙዎች ልብ ውስጥ እንዲቀር አድርጎታል። ነገ እንግዲህ ከቴዲ አፍሮ አልበም መለቀቅ በኋላ ብዙ የተለያዩ አዳዲስ መረጃዎች ይኖራሉ ብዬ አስባለሁ። እኔም እንግዲህ የተለያዩ አዳዲስ መረጃዎች ካሉ ይዤላችሁ መጣ ነው የሚሆነው። እንግዲህ ሌላኛውና ዋነኛው አነጋጋሪ ጉዳይ በፌንቴክ ዙሪያ የታሰሩ ታዋቂ ጋዜጠኞችም ሆኑ የተለያዩ እንግዲህ እውቅና ያተረፉ ሰዎች እንዳሉ እናውቃለን። ታዲያ ከዚሁ ጋር በተያያዘ ከነሱ ውስጥ አንዱ የሆነው መንሱር ጀማል እስር ቤት ውስጥ እንግዲህ በኩላሊት ህመም እየተሰቃየ እንደሆነና መፈታት እንዳለበት የተነገረው ዜና ብዙዎች ሲቀባበሉት ነበር። እስኪ ምንድነው ጉዳዩ? ተመልክተን እንመለስ። ቲክቶከር መንሱር ጀማል ኩላሊቴ ስላመመኝ የዋስ መብት ይፈቀድልኝ ሲል ፍርድ ቤት ጠየቀ። በቅርቡ በህግ ቁጥጥር ስር ውሎ በእስር ላይ የሚገኘው ቲክቶከር መንሱር ጀማል ኩላሊቴን አሞኛልና የዋስ መብት ይፈቀድልኝ ሲል ፍርድ ቤቱን መጠየቁ ተሰምቷል። በዚህ ሁኔታ ሆኜ ህመሙ ስለሚያባብስብኝ የዋስ መብት ይፈቀድልኝና ጉዳይን በውጭ ሆኜ ልከታተል ብሎ ለፍርድ ቤት ያቀረበው ጥያቄ ውድቅ መደረጉ ተረጋግጦ በእስር ላይ እንዲቆይ ውሳኔ ተላልፏል። ግን እንግዲህ በመንሱር ጀማል ዙሪያ ከእስር ቤት ተፈታ አልተፈታ ምንም የወጣ አዲስ መረጃ የለም። ነገር ግን በተለያዩ ማህበራዊ ድረገጽ መተግበሪያዎች ላይ ስዘዋወር ወይም ደግሞ ማህበራዊ ድረገጽ መተግበሪያዎች ላይ እንግዲህ ያሉትን አዳዲስ ነገሮች ስመለከት አንድ ቪዲዮ ተመልክቻለሁ። እሱም ምንድነው የሚለው የኢቢኤስ ቲቪው ጋዜጠኛ ዳኒ ከእስር ቤት ተፈታ የሚል መረጃ ነበር። እስኪ እውነት ነው እውነት አይደለም? ቪዲዮዋን ተመልክተን እንመለስ። ታዲያ ከኢቢኤስ ቲቪ ጋር በተያያዘ እንግዲህ ከኢቢኤስ ቲቪ ሳንወጣ ኢቢኤስ ቲቪ ክስ ላይ ያስመሰረትበት የሚችል አንድ ፕሮግራም በበዓሉ አስተላልፏል የሚል መረጃ ብዙዎችን እያነጋገረ ይገኛል። ኢቢኤስ ትልቅ ስህተት ተሳስቷል። እንግዲህ የበዓል ፕሮግራምን ተከትሎ ኢቢኤስ ቴሌቪዥን ለነዚህ አንጋፋ አርቲስቶች ቤቶቻቸውን በማደስ እንግዲህ አበርክቷል። በዚህም እንግዲህ ብዙዎች ተደስተዋል። ነገር ግን ይህንን ፕሮግራም ሲሰራ የሰራው ከዳሽን ቢራ ጋር ነው። እንግዲህ ዳሽን ቢራም እነዚህን ቤቶች እንዳደሰና ማህበራዊ ኃላፊነቱን እንደሚወጣ እንግዲህ በኢቢኤስ ቲቪ አማካኝነት ገልጿል። ሆኖም ግን ከዚህ በፊት በቴሌቪዥን ጣቢያዎች ላይ የቢራ ማስታወቂያዎች እንዳይነገሩ መከልከሉ ይታወሳል። በአንድም ሆነ በሌላ መልክ እንግዲህ የዳሽን ቢራ ተግባር በዚህ ላይ መጠቀሱ ለካምፓኒው እንደ አንድ ትልቅ የማስታወቂያ ስራ ነው ተብሎ ይጠቀሳል። ለማንኛውም እስቲ እዚህ ላይ የህግ ባለሙያዎች ምን ትላላችሁ? ጉዳዩ የሚያስቀጣ ነገር አይደለም ወይ? ሀሳብና ሴቶቻችሁን ኮመንት ላይ ጻፉልን። እንደተመለከትነው የአልኮል መጠጦችን እንግዲህ በቴሌቪዥን ጣቢያዎች ላይ ማስተዋወቅ ተከልክሏል። ኢቢኤስም በበዓል ምክንያት ታስበው ይሁን ሳይታሰብ ወይም ደግሞ በቀረጻ በኤዲቲንግ ስህተት ይህ ነገር ተከስቷል። ወደፊት ምን ይፈጠራል ይዤላችሁ መጣ ነው የሚሆነው። ቤተሰቦች ለዛሬ ይዤላችሁ የመጣኋቸው ቪዲዮዎች እነዚህን ይመስላሉ። ቪዲዮዎቹን እንደወደዳችኋቸው አልጠራጠርም። ቪዲዮ ላይክ ማድረግ እንዲሁም ለቻናሉ አዲስ ሆናችሁና የዚህ ቻናል ቤተሰብ ያልናችሁ ቻናሉን ሰብስክራይብ በማድረግና የዚህ ቻናል ቤተሰብ በመሆን በተጨማሪም እንግዲህ ቪዲዮዎቹ ላይ ያላችሁን ማንኛውም ሀሳብ አስተያየት ወንድማዊ ምክራችሁን ኮሜንት ሴክሽን ላይ በማጋራት ነገ ጥሩ የተሻሉ ማራኪ ስራዎችን ይዤ እንድመጣ አበረታቱኝ። ስለነበረን ቆይታ እጅግ አመሰግናለሁ። በቀጣይ ባሪፍ ስራዎች እስከምንገናኝ መልካም ጊዜ ይመቻችሁ። ቴንኪው